ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። በዛሬው የሃሚንግ ስፖርት ዝግጅት የኢትዮጵያ ሴቶች ፕሪሚየር ሊግን እንደዚሁም ደግሞ በአውሮፓ ደግሞ በትናንትናው ዕለት በሴቶች ሊጎች በሰፊ ጎል የተጠናቀቁ የተመረጡ ጨዋታዎችን የምንቃኝ ይሆናል። ማንቸስተር ዩናይትድም ከቦርንማውዝ ጋር በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ነው። የዚህንም ጨዋታ የምንመለከት ነው የሚሆነው። የኢትዮጵያ ሴቶች ፕሪሚየር ሊግ ላይ የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ዘንድሮ ዓመት ተፎካካሪ ናቸው። ኢትዮጵያ ንግድ ባንክ ባለፉት ጊዜያት የኢትዮጵያ ሴቶች ፕሪሚየር ሊግን በተከታታይ ቻምፒዮን እንደነበር እናስታውሳለን። አሁን ዘንድሮ ኢትዮ ኤሌክትሪክ ይህን ቦታውን ተረክቦ በመሪነት እንደቀጠለ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ 12ኛ ሳምንት ጨዋታ ነበር የተደረገው። በዚህ ጨዋታ ደግሞ በ12ኛው ሳምንት ሲጠበቅ የነበረው በአበበ ቢቂላ ስታዲየም የተደረገው የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ጨዋታ ነበረ። እሁድ ለ9 ሰዓት በተደረገው ጨዋታ ኢትዮ ኤሌክትሪክ በመሀሌት ምትኩ ጎል 1-0 አሸንፏል። መሀሌት ምትኩ የጨዋታውም ኮከብ ተጫዋች ነበረች። ኢትዮ ኤሌክትሪክ ማሸነፉን ተከትሎ ነጥቡን 33 በማድረስ በሊጉ አናት ላይ ተቀምጧል። ከ60 የሊግ ጨዋታዎች በኋላ የተሸነፈው የአምናው ቻምፒዮን የኢትዮጵያ ንግድ ባንክ በ25 ነጥብ 4ኛ ደረጃ ላይ ተቀምጧል። በሌላ የ12ኛ ሳምንት ጨዋታ ድሬዳዋ ከተማ ከአዳማ ከተማ 2-2 በሆናቸው ውጤት ተለያይተዋል። ዝናሽ ሰለሞንና ዘለቃ አሰፋ የድሬዳዋን ግብ ሲያስቆጥሩ፣ ምስር ኢብራሂምና ሲፋን ተስፋዬ ደግሞ የአዳማ ከተማ ግቦችን አስገኝተዋል። የኢትዮጵያ ሴቶች ፕሪሚየር ሊግ የደረጃ ሰንጠረዡን ኢትዮ ኤሌክትሪክ 12 ጨዋታዎች አድርጎ 23 ጎሎችን በማስቆጠር በ33 ነጥብ አንደኛ ሆኖ ሲመራ፣ ሐዋሳ ከተማና መቻል በእኩል ነጥብና እንደዚሁም ጎል 26 ነጥብ ይዘው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። የኢትዮጵያ ንግድ ባንክ በ10 ጨዋታ 25 ነጥብ በመያዝ አራተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታዎች አሉት። በአፍሪካ ቻምፒዮንስ ሊግ ባደረጋቸው ጨዋታዎች ምክንያት ናቸው እነዚህ ቀሪ ያላደረጋቸው ሁለት ጨዋታዎች። እነሱን ላይ ውጤት የሚያስመዘግብ ከሆነ ደግሞ ወደ መሪው ኢትዮ ኤሌክትሪክ የሚጠጋ ነው የሚሆነው። ሸገር ከተማ በ24 ነጥብ 5ኛ ደረጃ ላይ ተቀምጧል። የወራጅ ቀጠናውን ስንመለከት ልደታ ክፍለ ከተማ በ12 ጨዋታ 15 የግብ ዕዳ ይዞ በ5 ነጥብ 13ኛ ደረጃ ላይ ሲቀመጥ፣ አዲስ አበባ ከተማ እንደዚሁ በ12 ጨዋታ 19 የግብ ዕዳ ይዞ በ5 ነጥብ 14ኛ ደረጃ ላይ ተቀምጧል። የኢትዮጵያ ሴቶች ፕሪሚየር ሊግ 13ኛ ሳምንት ጨዋታዎች ረቡዕ፣ ሐሙስና አርብ በአበበ ቢቂላ ስታዲየም ይደረጋሉ። ረቡዕ ዕለት የሚደረጉ ጨዋታዎችን ስንመለከት ባህር ዳር ከተማና አዲስ አበባ ከተማ ከረፋዱ 4 ሰዓት ላይ ጨዋታቸውን ሲያደርጉ፣ ሲዳማ ቡናና ይርጋ ጨፌ ቡና ደግሞ ከቀኑ 7 ሰዓት ላይ እንደዚሁም ደግሞ ከሰዓት 9 ሰዓት ላይ ደግሞ ልደታ ክፍለ ከተማና አርባ ምንጭ ከተማ ጨዋታቸውን ያደርጋሉ። ሐሙስ ዕለት 2 ጨዋታዎች ሲደረጉ መቻል ከድሬዳዋ ከተማ ከረፋዱ 4 ሰዓት እንደዚሁም ደግሞ ሸገር ከተማና ቦሌ ክፍለ ከተማ ደግሞ ከቀኑ 7 ሰዓት ላይ ጨዋታቸውን ያደርጋሉ። አርብ ዕለት የ13ኛው ሳምንት ቀሪ 2 መርሃ ግብሮች ሲከናወኑ የሊጉ መሪ ኢትዮ ኤሌክትሪክ አዳማ ከተማን ረፋድ 4 ሰዓት ላይ ሲያስተናግድ፣ ሁለተኛ ደረጃ ላይ የተቀመጠው ሐዋሳ ከተማ ደግሞ አራተኛ ደረጃ ላይ ከተቀመጠው የኢትዮጵያ ንግድ ባንክ ጋር ከቀኑ 9 ሰዓት ላይ ጨዋታቸውን ያደርጋሉ። እነዚህ ሁለት ጨዋታዎች በደረጃ ሰንጠረዡ ላይ ለውጥ የሚያመጡ ጨዋታዎች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎች ስናልፍ በባርክሌይ ሴቶች ሱፐር ሊግ ማንቸስተር ሲቲ አስቶን ቪላን 6-1 ያሸነፈበት ጨዋታ በሱፐር ሊጉ ከተደረጉ ጨዋታዎች በሰፊ ጎል የተጠናቀቀ ጨዋታ ነው። የቡድኑ የአጥቂ መስመር ተሰላፊ ከድጃ ያሾ 4 ጎሎችን ባስቆጠረችበት በዚህ ጨዋታ የማንቸስተር ሲቲን 2 ጎሎች ደግሞ ፉጂኖ እና እንደዚሁም ደግሞ ኔዘርላንዳዊቷ ቪቫኒ ሚዴማ አስቆጥረዋል። ፓርከር ነበረች የአስቶን ቪላን ብቸኛ ጎል ያስቆጠረችው። በሳምንቱም ከተመዘገቡ በሰፊ ጎል ከተጠናቀቁ ውጤቶች አንዱ ይሄ ነው። ቼልሲ ብራይተን ኤንድ ሆቭ አልቢዮንን 3-0 አሸንፏል። በሳንዲ ባልቲሞር፣ ሃይስ እና እንደዚሁም ደግሞ ቶምሶን ናቸው ጎሎቹን ያስቆጠሩት። በ43 በ51ኛው እና በ73ኛው ደቂቃ ነበር ጎሎች የተቆጠሩት። ሌላው 6 ጎሎች የተስተናገዱበት የማንቸስተር ዩናይትድ እና የቶትናም ሆትስፐር ጨዋታን እና
እናነሳለን። ለማንቸስተር ዩናይትድ ኤላቲን እና እንደዚሁም ስዊድናዊቷ ፍሪዶሪዳ ሩልፎ 2 ጎሎችን ሲያስቆጥሩ እቺ ተጫዋች በክረምቱ ከባርሴሎና ነበር ማንቸስተር ዩናይትድን የተቀላቀለችው። የቶትናም ስፐርን ጎል ደግሞ ኢንግላንድ ሳማንን እና እንደዚሁም ደግሞ ቶማስ ጎሎቹን አስቆጥሯል፣ የቶትናምን ጎሎች። ሌሎች ጨዋታዎችን ስንመለከት አሁንም የመጀመሪያ ድሉን የሚናፍቀው የሊቨርፑል ሴቶች ቡድን ከዌስትሃም ዩናይትድ ጋር ከሜዳ ውጭ ጨዋታውን አድርጎ 2-2 በሆነ ውጤት ጨዋታውን ፈጽሟል። አርሰናል ኤቨርተንን 3-1 ሲያሸንፍ፣ ሌስተር ሲቲ ሎንዶን ሲቲን 1-0 አሸንፏል። የባርክሌ ሴቶች ሱፐር ሊግን የደረጃ ሰንጠረዥ ስንመለከት ማንቸስተር ሲቲ በ30 ነጥብ አንደኛ ሆኖ ሲመራ፣ ቼልሲ በ24 ነጥብ ሁለተኛ ሆኖ ይከተላል። አርሰናል በ22 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ በ21 ነጥብ አራተኛ ደረጃን ይዟል ማለት ነው። ሌላው በአውሮፓ በሰፊ ጎል ከተጠናቀቁ ጨዋታዎች መካከል ቡንደስሊጋውን እናገኛለን። በቡንደስሊጋው ትናንትና ሁለት ባየር ሙኒክ ሃምበርገር ኤፍሲን 6-0 አሸንፏል። የጀርመን ቡንደስሊጋ ሴቶችን ባየር ሙኒክ በ37 ነጥብ አንደኛ ሆኖ ሲመራ፣ ወልፍስበርግ በ31 ነጥብ ሁለተኛ ሆኖ ይከተላል በ6 ነጥብ ዝቅ ብሎ። ሌላው በአውሮፓ በሰፊ ጎል የተጠናቀቀው ደግሞ የሊዮንና ሌሃቭሬ ጨዋታ ነው። ሊዮን ሌሃቭሬን 7-0 ነው ያሸነፈው። ይህም በሳምንቱ በአውሮፓ ሊጎች በከፍተኛ የጎል ልዩነት የተጠናቀቀ ነው። ኦሊምፒክ ሊዮኔስ በ30 ነጥብ የሴቶች ፍሬንች ሊግን በ30 ነጥብ አንደኛ ሆኖ ሲመራ፣ ፔዥ እንደዚሁ በ25 ነጥብ ሁለተኛ ሆኖ ይከተላል። በመሃላቸው የ5 ነጥብ ልዩነት አለና አሁንም በፈረንሳይ ሴቶች ሊጎች የኦሊምፒክ ሊዮኔስ የበላይነት አሁንም እንደቀጠለ ነው። ወደ ስፓኒሽ ሊጋ ኤፍም ስንሄድ ባርሴሎና ሌቫንቴ ባዳሎናን እንደዚሁ 5-1 አሸንፏል። በዚህ ጨዋታ ላይ ኢዋን ፓዮር በ5ኛው ደቂቃ፣ ክላውዲያ ፒና በ38ኛው ደቂቃ፣ ካርላ ጁሊያ በ59ኛው ደቂቃ፣ ቪኪ ሎፔዝ በ76ኛው ደቂቃ እንደዚሁም ደግሞ በጭማሪ ሰዓት ኤስሚ ቡርጌትስ 103ኛው ደቂቃ ላይ ጎል በማስቆጠር ባርሴሎና አሁንም የስፓኒሽ ሊጋ ኤፍ የበላይነቱን ይዟል በ39 ነጥብ። ሪያል ማድሪድ በ32 ነጥብ ሁለተኛ ሆኖ ሲከተል፣ ሪያል ሶሲዳድ በ30 ነጥብ ሶስተኛ ደረጃ ላይ ተቀምጧል። በጣሊያን ሴቶች ሴሪኤም እንደዚሁ በትናንትናው ዕለት ኢንተር ሚላን ኤሲ ሚላንን 5-1 ያሸነፈበት ጨዋታ የሚነሳ ነው። ኢቫናና ሲዚዛር እንደዚሁም ደግሞ ቡጊጃ ሃትሪክ በመስራት ኢንተር ሚላንን አሸናፊ አድርጋለች። ይሄም በአውሮፓ በትናንትናው ዕለት የሁለቱ የደርቢ ጨዋታ በኢንተር ሚላን 5-1 አሸናፊነት ተጠናቋልና ይሄም በሰፊ ጎል ከተጠናቀቁ ውጤቶች አንዱ ነበር። የጣሊያን ሴቶች ሴሪኤን እንደዚሁ ሮማ በ22 ነጥብ አንደኛ ሆኖ ሲመራ፣ ጁቬንትስ እና ፊዮረንቲና ደግሞ በ17 ነጥብ ሁለተኛና ሶስተኛ ሆነው ይከተላሉ። ትናንትና እንግዲህ ያሸነፈው ኢንተር ከላዚዮ ጋር በ15 ነጥብ አራተኛ ደረጃ ላይ ተቀምጧል። የአውሮፓ ሴቶች ሊጎች የሳምንቱ ሰፊ ጎል የተጠናቀቁ ጨዋታዎች ይህንን ይመስላሉ። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ቦርንማውዝን ያስተናግዳል። ከባለፉት 6 ጨዋታዎች ሁለቱን ብቻ ያሸነፈው ዩናይትድ ባለፉት 6 ጨዋታዎች አንዱንም ማሸነፍ ካልቻለው ቦርንማውዝ የሚያደርገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። ዩናይትድ ከአንድ ዓመት በኋላ በሊጉ ለ2 ተከታታይ ሳምንት እስከ 6ኛ ደረጃ ውስጥ ለመቆየት የዛሬውን ጨዋታ ማሸነፍ ይጠበቅበታል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በክለቡ የቀድሞ ተጫዋቾች በርካታ ትችት እየተሰነዘሩበት ይገኛል። የቀድሞ የቀይ ሰይጣኖቹ አማካይ ፖል ስኮልስ ሰሞኑን ሩበን አሞሪም የዩናይትድ ትክክለኛው ሰው አይደለም በሚል የሚጫወትበትን መንገድ መተቸቱን እናስታውሳለን። አሰልጣኝ ሩበን አሞሪም ከጨዋታው በፊት በሰጠው አስተያየት ክለቡ እያስመዘገበ ካለው ደካማ ውጤት አንጻር ትችቱ የሚገርም አይደለም ሲል መልሷል። በምሽቱ ጨዋታ ማቲያስ ዴሊት እና ሃሪ ማጌር አሁንም በጉዳት የማይሰለፉ ተጫዋቾች ናቸው። የቤንጃሚን ሼሽኮ መሰለፍም አልተረጋገጠም። ማንቸስተር ዩናይትድ በሜዳው ከቦርንማውዝ ጋር ባደረጋቸው ያለፉት 2 የፕሪሚየር ሊግ ጨዋታዎች በሁለቱም ተሸንፏል። የዛሬው ጨዋታ ምን ይሆናል በቀጣይ የምንመለከተውን የሚሆነው። ከምሽቱ የእንግሊዝ ፕሪሚየር ሊግ ቀሪ ጨዋታ ጋር መልካም ቆይታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።